በውቢቷ በውቢቷ የት ናቸው ልበላችሁ? በዚህ እንደዚህ እምር ድምቅ ብለው በውቢቷ ብዙ ብዙ ኢትዮጵያዊ የሚኖርባት በዱባይ ከተማ ማለት ነው። ባህር ላይ መሀል ባህር ላይ እንግዲህ ሀይሚዬ ብሩኬን ሰርፕራይዝ አድርገዋለች ማለት ነው። ወይኔ የጓደኝነት ጽግ! በጣም እነዚህ ልጆች በጣም በሰው ዘንድ በጣም ተወዳጅ በቃ እኔ እንጃ ብሩኬ ሀይሜ ነው የሚሏቸው እና በጣም ደስ የሚሉ ልጆች ጸባየ ሰናይ ሁለቱም የምር ሁለቱም ጸባየ ሰናይ ናቸው ሲከባበሩ ምናምን። ወይኔ ጓደኝነት ማለት እንደዚህ ነው። እና ዛሬ አክብራለታለች 200K በመግባቱ ብሩኬ እንኳን ደስ አለ ብላ ሰርፕራይዝ አድርገዋለች ማለት ነው። አንድ ጓደኛቸው ተባብሯት ነበር ሀይሚዬን ማለት ነው። ደግሞ ልብሳቸው ሲያምር የባህል ልብስ ነው የለበሱት። በሀገራችን ልብስ በዱባይ ላይ እንግዲህ ፏ ብለዋል ማለት ነው። በዚህ አጋጣሚ ብሩኬ እንኳን ደስ አለህ። በጣም የሚወዱት በጣም ተወዳጅ እኔ እንጃ በጣም ተወዳጅ ምርጥ ልጆች ናቸው። ሀቂቃ ደስ የሚሉ ልጆች ናቸው። ሀይሜም ብሩኬም ሁለቱም ጸባይ ሰናይ ናቸው። በቃ አለ አይደለ እንደዚህ ወጣ ያለ ነገር የላቸውም ማለት ነው። በጣም ነው የሚመቹኝ እና ሰርፕራይዝ አድርገዋለች ማለት ነው። እንግዲህ ወዳጆቻቸው 200,000 ሰብስክራይብ በመግባቱ በእናንተ ጥያቄ ብሩኬን በቃ ለማስደሰት ደፋ ቀና ስል ነበረ። ጓደኛዬ እንግዲህ ብዙ ገጠመኞችም ገጥሟቸዋል። ቋንቋ አለ በሰው ሀገር ስትሉ በጣም ከባድ ነው፣ ግን ደስ ይላል። የምር ደስ አይልም? እንደዚህ ወጣቶች እንደዚህ ጎብዘው ጠንክረው ከሀገራቸው ወጥተው እንደዚህ እንደ ስደት ሳይሆን ሊሰደዱ ሳይሆን ሊዝናኑ በመሄዳቸው እኔ በጣም ደስ ብሎኛል ማለት ነው። ስደት ሳይሆን ለመስራት ቸግሯቸው ምናምን ለመስራት ሳይሆን አያስደስትም? እንደዚህ ለመዝናናት ዱባይ ድረስ ወግ ደርሷቸው እንደዚህ በመውጣታቸው እኔ ደስ ይለኛል ማለት ነው። የምር እንደዚህ ወጣቶች ሲቀየሩ ሲሰሩ በቃ በጣም ያስደስተኛል። ለምን በጣም ብዙ አረቦች ምንም እኛ ኢትዮጵያዊ በቃ እኛን የሚያውቁን በብዛት በቤት ሰራተኝነት ድሃ በመሆናችን በድርቅ በጦርነት በድህነታችን ነው የሚያውቁን። እውነት አስባችሁታል? እንደዚህ አሁን እንደዚህ እኛ ኢትዮጵያዊ እንደዚህ እነዚህ ወጣቶች ደግሞ ገና ወጣት ናቸው፣ ትልቅ እንኳን ምናምን አይደሉም። አያስደስትም? እንደዚህ ወጣቶች ተፍጨርጭረው በዩቱብ ምናምን ጠንክረው እዚህ በመድረሳቸው በጣም ያስደስታል። በጣም ማለት ነው። አስባችሁታል? ልፋታቸው ውጤት ነው እዚህ ያደረሳቸው ብዬ ነው የማስበው። በዚህ ወጣትነታቸው መሻላ ብለናል። መሻላ ብያለሁኝ። እና በዚህ ወጣትነታቸው ተፍጨርጭረው ሰርተው ራሳቸውን ቀይረው ደግሞ ለመዝናናት ከሀገር ውጭ ሲወጡ ለስደት ሳይሆን ለእንትን ሳይሆን እንደዚህ ለመዝናናት ከሀገር ውጭ ሲወጡ ሳይ እኔ በጣም ነው የተደሰትኩት። እውነት ያስደስታል። ምክንያቱም እኛ የምንታወቀው በስደት ለመስራት ህይወትን ለመቀየር ተቸግረ ምናምን ነው የምንወጣው። ግን ራሳቸውን ቀይረው ለመዝናናት ዱባይ ድረስ ሲሄዱ ሳይ በጣም ደስ ይላል ማለት ነው። ወጣቶች እየጠንክሩ ማለት ነው። በመልካም ነገር ንቶሎልን ጠንክሩ ነው የምለው የምር። እና ደስ አይልም? የኢትዮጵያዊ አስቡት እንግዲህ ለሰራተኝነት ነው እንጂ በዚህ እድሜያቸው ራሳቸውን ቀይረው ለመዝናናት ሲወጡ ስታዩ ያስደስታል። የምር እኔ ደስ ይለኛል። በቃ ሀገራችን ላይ ደግሞ መልካም ነገር ሳይ የተቀየረ አንዳንድ ነገሮችን ሳይ ደግሞ እንደዚህ ተቀይሮ ምናምን ሳይም ደስ ይለኛል። የምር አላህ ብቻ ሀገራችንን ሰላም ያድርግልና ኢትዮጵያዊ በሙሉ ለስደት ለሰው በቃ ለስደት ሳይሆን እንደዚህ መከራ ለማየት ለሰው ሰራተኛ ለመሆን ጉልበታችን ለመጨረስ ሳይሆን ለመዝናናት እንደዚህ የምንወጣ ህዝቦቿ የሚወጡ ያድርገን። ሀገራችን ሰላም አድርጎልን ተቀይረን እንደ ማንኛውም ሰው ኢትዮጵያ ምድር ላይ ሰላም ወርዶ እንደዚህ ወጣቶቻችን ወጣ እያሉ የሚዝናኑ አላህ ያድርገን። እኛ የምናውቀው ሀኒሙ እንደዚህ መዝናናት ምናምን እውነት ለመናገር በአረቦች ምናምን ነው የምናውቀው አይደለ? አስባችሁታል? ራሳቸውን ቀይረው ዱባይ ድረስ ሊዝናኑ ሲሄዱ በጣም ደስ ይላል።
እና አይለያችሁ ብለናል። ከዓይን ያውጣችሁ። በጣም ነው የሚያምሩት በሀገር ልብስ ማለት ነው። በእኛ በሀገራችን ልብስ ሀገራችንንም በዛ ያስተዋውቃሉ። አስባችሁታል? እንደዚህ አይነት አለባበስ የት ነው ምናምን ይባላል። ማች እንደዚህ ማች ለብሰው ምናምን እና ሀገራቸውንም በዛ ያስተዋውቃሉ ማለት ነው። እኔ እንጃ ሀይሜና ብሩኬ በጣም አስተዋይ ተወዳጅ በጣም በቅርብ ጊዜ መጥተው ሲጀምር እውነት ለመናገር የቡታጅራ ዩቲዩበሮች ቸረር አልተቻሉም። የምር አድናቂያችሁ ነኝ። በጣም ጎበዝ ናቸው የቡታጅራ ዩቲዩበሮች ሀቂቃ እና ይለያሉ። የቡታጅራ ዩቲዩበሮች ጎበዝ ናቸው። ራሳቸውን ቀይረው እንደዚህ ደግሞ በቃ አይደለ እንደዚህ በቅርብ ጊዜ ነው የተነሱት ማለት ነው። በቅርብ ጊዜ ተነስተው እንደዚህ ይህን ያህል ደረጃ በሰው ተወዳጅነት ማፍራት ማለት እንደዚህ ዩቲዩብ በነገራችን ላይ እኛ እንደምንለው አይደለም። በጣም ከባድ ነገር ነው። እንደዚህ እንደሚታየው ቀላል አይደለም። መቼም ዩቲዩብን የሚያውቀው የጀመረው ምናምን ነው እና እንዲህ ቀላል አይደለም። እና በሰው ደግሞ እንደዚህ ተወዳጅ መሆን ይሄን ያህል ማሻአላ ተባረክ ረህማን በቅርብ ጊዜ መጥቶ 200,000 ሰብስክራይብ በመድረሱ ደስ ይላል እና እንኳን ደስ አላችሁ እንላለን። እኛም በድጋሜ ብሩኬና ሀይሜ አብበው ሽብርቅ ድምቅ ብለዋል። እንኳን ደስ አላችሁ በሏቸው በኮሜንት ማለት ነው። እና የሰው ደስታ የሚያስደስታችሁ ላይክ አድርጉ፣ ሰብስክራይብ አድርጉ ማለት ነው። እኛንም አበረታቱን አሳድጉን ማለት ነው። እኛም የመዳም ቅመሞችዬ እንደነ ብሩኬና እንደ ሀይሜ ገብተን ሰርተን ተቀይረን ለመሸቀል ሳይሆን አረብ ሀገር ልንዝናና የምንሄድ ያድርገን። ሁሉም ኢትዮጵያዊ ለመስራት ሳይሆን ራሳችንን ቀይረን ለመዝናናት ለመሄድ ያብቃን የምር እና አላህ በርዚቃችንን በሀገራችን ላይ አድርግ እንደው አድርጉ። ረመዳን ነው ላይ ሁላችሁም በጸሎት በዱዓ ሀገራችን ሰላም እንዲሆንልን ህዝቦቿ ለመዝናናት እንጂ ለመስራት እንትን አይበሉ አይወጡ። ህዝቦቿ ለመዝናናት ብቻ የሚወጡ አላህ ያድርግልን የምር እና በቃ ለመዝናናት እንደዚህ ፏ ብትን ለማለት በሀገራችን ልብስ እንደዚህ የትም ቦታ ብትሄዱ እንዴ ገንዘብ ካለ በሰማይ ላይ መንገድ አለ እንዴ። እንደዚህ አረቦቹ ይሁን እንጂ እኔ በነገራችን ላይ እውነት ለመናገር አረቦች ሰለኛ መልካም ነገር የሆነ ደህና ነገር ሲያዩ እንዳዩ እፈልጋለሁ ማለት ነው። ምክንያቱም ይሁን አላድለ እኛ ብዙ ይሄን ስሜት ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁ። ምክንያቱም በቃ እኛ ድሃ በቃ ምንም ነገር የሌለን ሀገራችን ላይ ምንም ነገር የሌለ አድርገው ነው የሚስሉን። በቃ አይደል 77 በቃ 77 የ77ቱን ነው እንትን የሚሉትና በእርግጥ ሀገራችን ላይ አሁን ላይ በፊት የምትታወቀው በድርቅ ነው። አሁን ደግሞ በጦርነት እየታወቀችብን ነው። በጣም ይሄ ያሳዝና ማለት ነው። ለማንኛውም ሀገራችንን ሰላም ያድርግልን፣ አንድነት፣ ፍቅሩ፣ መተሳሰቡን አላህ ይስጠን እና ዛሬ ብሩኬና ሀይሜን ይዤላቸው ከተፍ ብዬ ነበር ማለት ነው እና ደስ ሰላሉኝ ሽብርቅ ድምቅ ብለው ሰላያቸው ስላስደስተኝ ነው። ሰላሙን እንትበሉልኝ ማለት ነው። ሀባይቢ ላይክ አድርጉ።